አርቲስት ሰማኸኝ በለው እንግዲህ ማረፉን ተከትሎ የመጨረሻ ንግግሩ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ በጣም አመስግኝ ስልኬን የምነካው እናቴ ጋር ነው። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድርያለሁ ደህና ነኝ እያልኩ ደህና ነኝ ቁርስ ቀመሽ ምናምን ስትታረቅ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና ይጠጣለሁኝ ድምፅህን ሰማሁኝ ማታ ደውልልኝ ትላለች። ማታም እንደው በጣም ሲደብረኝ እናቴ ጋር ነው የምደውለው። ከመጀመሪያ ነገር ከተሰማኝ እሷ ጋር ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላ ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። ብዙ ሰው ጥያቄ ያነሳል። የጤና ነው ወይስ ክብደት ጨምረሃል? ትንሽ ዝም ብሎ መጨመር ነው የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣሉ። ውፍረት ብዙ የሚመከር ነገር ላይ ምንድነው? የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራምን የዘር አለ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው አለኝ። ብዙ ማህበራዊ ጉዳይ አለኝ የምገናኝበት የመነጋገር ማህበረተኞች አሉኝ። እዚህ ደግሞ ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ የመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና ከጓደኞቼ ጋር መጫወት ስራ ከሌለ መጫወት ነው የምወደው እኔ። በቃ ሳቅ ጨዋታ ቁጭ ብሎ እንቅስቃሴ የለኝ። ስንፍና ነው የራሴ ስንፍና ነው ያወፈረኝ። ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር አርቲስት ሰማኸኝ በለው እንግዲህ ማረፉን ተከትሎ የመጨረሻ ንግግሩ ኦር ደግሞ የመጨረሻ ቃሉ ስለ እናቱና እናቱን በጣም እንደሚወድ ከእናቱ ጋር እጅግ በጣም የተለየ አታችመንት እንዳላቸው ነው የተገለጸው። እንግዲህ እናቱ በህይወት እንዳሉ ማወቅ ይቻላል ማለት ነው። ለእናቱ እጅግ በጣም አታች እንደሆነና ከእናቱ ጋር በጣም ቀን በቀን እንደሚደዋወሉ ነው የገለጸው። እንግዲህ ሰከላ ሾውም ላይ ቀርቦ ይሄን ነገር ተናግሯል። የመጨረሻ ቃሉም ከእናቱ ጋር የነበረውን ሁኔታ ነው የሚያስረዳው። ነፍስ በሰላም ትረፍ ቡልቡላ እንግዲህ ነው ቀብሩ የነበረው። ነፍስ በሰላም ትረፍ ማለት ነው የሚቻለው። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።